የዛን ጊዜ ጭንቅ ሲመጣ ከህዋት ጋር በነበረው ጦርነት ማርካችሁ ተጠቋል ከላዩ ላይ ያንን ግሪሳ ኃይል ለመከላከል ግሪሳ ሆኖ የመጣውን የህዋት ወራሪ ኃይል ለመከላከል እየገደልክ ታጠቅና እንተናል የዛን ጊዜ ለምን ቆመው ላላሰው በኋላ ላይ አገር ሲረጋጋ ጣጣ አይመጣብን ወይ ብለው ማሰብ ነበረባቸው ምክንያቱም ያን ኤሪያ ታቋለ ከመሳሪያ ጋር አማራው ያለው ስሜት እጅግ በጣም ከባድ ነውና ዝም ብለ ያን ስፖንታኒየስ ተነስተ ታጠቅ ቀማና ታጠቅና ያንተ አድርግ ትጥቁ ስትለው ወንድሜ ቆመ ጠብቀኝ የነበረው አንድ እንትን ታጣቂ ክላሹ ምኑን ካገኘ እንዴ ለምንም አይታጠቀው ከዛ ና ልፍታ ስትል ደግሞ ችግር መጣ ያን የታጠቀ ኃይል ግን የአገር ደጀን ማድረግ ትችል ነበር ያንተን ዲፕሎማሲ ያንተን የህዝብ አስተዳደር አስተካክለ የአገር ደጀን ታደርገዋል ይቻላል ምክንያቱም ዛሬ አኪዩዝ የሚያደርገው ዛሬ የሚከሰውን ፋኖ ነው ትናንትና እኮ ጠቅላይ ሚኒስትሩን በፓርላማ ሲያመሰግኑት ነበር የህዋትን ወራሪ ኃይል ተቋቁሞ አገር ያሻገረ ጀግና ነው ፋኖ ሲሉት ነበር ዛሬ እርስ በርስ ግጭት ሲፈጠር ዛሬ ደግሞ ፋኖን አገር አጥፊ የሆነ አድርገህ ስም ትለጥፋለህ ፋኖ ለአማራም ለኢትዮጵያም ኩራት ነው ምን ጥያቄ የለው በጀግነት ተዋግቷል በጀግነት ይዋጋ ወደፊትም እሱ ያብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም ወደፊትም አርጓል ያደርጋል እያደረገም ነው ያለው ይሄ መመስገን አለበት መወደስ አለበት መከበር አለበት ጥያቄ የለው በምን በብርሃን ፍጥነት እኮ ነው ለመፈራረጅ ደርሰውና ይሄንን ማኔጅ ማድረግ ይቻል ነበር አንተ ላይ ሲመጣ ቀማና ወረስና ታጠቅ ግደልና ታጠቅ ትላል አንተ ላይ አንተ ሰጣላ ሲመጣ የህዝብ ህይወት ላይ ሲመጣ ግን መታጠቁ አደጋለው ትላል ይሄ እርስ በርሱ የሚጣራስ የሚቃረን ቫይስ ቨርስ የሆነ ነገር ነውና እና የግድ ህዝብ መሞት አለበት እንዴ እያንዳንዱ ሰው እኮ የራሱ የግል መሳሪያ እኮ ባደጉት ሀገሮች የሚያስፈልገው እኮ ራስን ለመከላከል ነው አየ ያ እንኳን የግለሰቦች ግድያ ሲመጣ ታያለ መሳሪያ ይዘው ምን ተነስተው ሜንታሊ እንትሩስ ገብታው ሰው ይገደላል ይሄ መከላከል አትችልም ምንም ጥርጥር የለውም የዓለም ህዝብ ስንትና ስንት ቢሊዮን ነው ይሄንንም ጠርጥረህ ነው ይሄ አፈሙዝ ወደ ሌላ ያዞር ይችላል ብለ ህዝቡ ራሱን እንዳይከላከል አድርገ እንደገና ደግሞ ህዝብ ያለቀ ካልጠበቀው ምንም ታደርገው መንግስት ስንት ጊዜ ተነገረው 5 ዓመት ሙሉ እዛ ኤሪያ ላይ ሰው ሲገደል ምን አደረገላቸው ተወሱ አሊዶሮ እዚ ሰሜን ሸዋ ወደ ማን ነው ወደ ጎጃም መስመር ላይ በየሳምንቱ ሲታገት ያን መንገድ ኢቭን አስፓልት ላይ ቆማል አትሊስት ኮንቮይ የመከላከያ ኮንቮይ ወይ ፌደራል ፖሊስ ኮንቮይ አካባቢ ላይ ያለው ማህበረሰብ አስተባብረ መከላከል አትችልም ወይ ጭው ያለ ሜዳ ነው አባይ በራውስ ካልገቡ በስተቀር እዛ ባዶ ሜዳ ላይ እንኳን አንተ ኮንትሮል ማድረግ ያልቻልክ ሪሊ መንግስት እነዚህን አካላት ኮንትሮል ማድረግ አቅቶት ነው ሳይችል ቀርቶ ነው ከጀርባ ሌላ ተልኮ ያላቸው ሰዎች መንግስት ውስጥ የሉ ይሄንን እንግዲህ እግዚአብሔር ይወቀው ከዚህ በዘለለ ግን እግዚአብሔር ይወቀው ብለን ደግሞ ዝም ብለን እንተው አይደለም ትግል ይጠይቃል መንግስትን እያንኳኳን ዜጎቹን ባግባቡ ይጠብቀው በጣም ማዝነው ደግሞ ሚዲያዎቹ ምንም እንዳልተፈጠረ አድርገው በእርግጥ የመንግስት ሚዲያዎች ናቸው ዛሬ ተደማጭነታቸውም እየቀነሰ የመጣው የሚታየውን የህዝብ ሰቆቃ መናገር አይፈልጉም የሌላውን ዓለም ግን ይናገራሉ ለምንድን ነው የሚዘግቡልን የኢራንና የአሜሪካን አሁን ያለውን ጦርነት ይሄንን እየዘገቡ እየነገሩን እኛ ሀገር ላይ የሚፈጠረውን ችግር ለምንድን ነው የህዝብን ቁስል እንኳን እንዳይታወቅ የሚደረገው ብንሸፍነውም እኮ ዛሬ ቴክኖሎጂው ዘመን እኮ እጃችን ላይ ነው ያለው ሁሉም ጋዜጠኛ ሆኗል እኮ ልክ እንዳንተ ዛሬ ሁሉም ካሜራማን ሆኗል እንደሱ ይልቁልሃል እኮ ይለቁታል እኮ እያንዳንዱ ጥቃቅን ክስተት ሚዲያ ላይ የምትወጣበት ዘመን ላይ ነው ያለነው ዓለም አቀፉ መንተን ከፍተኛ የቴክኖሎጂ እንትን አለ ዛሬ የሆነው ነገር ሁሉ የትኛውን ቦታ ላይ ያገኙታል ስለዚህ ይሄንን ሸፍነህ እስከ መቼ ነው የምትሄደው እኛ ሀገር ላይ ደግሞ የብልጽግና ዘመን ትልቁ አዙሪት ነገሮችን ሸፍኖ ማለፍ ፖለቲካሊም ከእምነትም ጋር የተፈጠሩት ነገር እየሸፈኑ ብቻ አለፉ ሰዎች ይሞታሉ ዝም በሉ ይሄ ነገር ሄዶ የህዝቡን ስሜት በከፍተኛ ደረጃ ያስቆጣቀን መመለሻ ይከብደዋል መንግስት ራሱ እኔ ግልጽ የሆነ ነገር ልንገርህ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምንና አይመጡም ካፓሲቲ የላቸውም መጥቶም የሚያደርጉት ነገር የለም ምን ያደርጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለኮ በምርጫው ይተውት ሰላም እናምጣ ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም መስመር በመስመር እያንዳንዱን እንመልከተው 3-4 ነገሮችን ልናነሳለት እንችላለን ሙሉ ቃለ መጠይቅ ሲቀርብ ደግሞ ከእንደገና ዳግም እንወያያለን የአብይ አህመድ ቤት እንዴት
እየተናወጠ እንዳለ የአብይ አህመድ ፍርሃት በምን ያህል ሽቅብ እንደወጣ ምናይበት ቃለ መጠይቅ ነው። እውነት ለመናገር ይሄንን እንዴት አድርገው የብልጽግና ሰዎች እንደፈቀዱለት ለባጫ ደበሌ አላቀም። ለማንኛውም 4 ኪሎ ክፍት እንኳን ቢሆን መተው ምንም ሊያረጉ አይችሉም። ፋኖም በላቸው ኦላንም በለው ምንም ሊያረጉ አይችሉም ነው። እንግዲህ አብይ አህመድም ገብቶኮ ሀገር እየመራው ነው ብሏል። እንኳን አይደለም እነሱ የህዝብ ዓላማ ያነገቡ በተለያየ ፖለቲካዊ ተልኮች የታነጹ ኃይሎች ቅርና አብይ አህመድ ግራ የገባው መደመር የሚል የእብድ ፖለቲካ ይዞ የመጣ ሰው እንኳን ቤተ መንግስት ገብቶ ይኸው 8 ዓመት ቆይቷል። ምን ለማለት ፈልጎ ነው? የሚያሰጋና ዓለም አቀፉ ማህበረሰብ ትኩረት እንዲሰጠው መደረግ ያለበት ጉዳይ አለ። አብይ አህመድ ምን እንደፈለገ ምን እንደሚፈልግ ከዚህ በፊት የተለያዩ የኦሮሞ ፖለቲከኞች አብይ አህመድን አካሄድ በመንቀፍ የወጡ እንደነ ዶክተር ሚልኬሳ ሚዳጋ እንደነ ታዬ ደንዳ ሌሎችም እነ ጀዋርን ጨምሮ ስለ አብይ አህመድ ምንድነው የሚፈልገው? ምንድነው ማምጣት የሚፈልገው? እሱ ከቤተ መንግስት ሊወጣ የሚችለው ሲሞት ብቻ እንደሆነ ከዛ በመለስ ያለ ኢትዮጵያ የምትጠፋ ከሆነ አማራም ከኦሮሞ ትግራይ ከአማራ ትግራይ ከኦሮሞ መጨራረስ ካለባቸውም አብይ አህመድ ምንም አይኑን ሳያሽ ያ ነገር እንዲፈጸም ሊያደርግ እንደሚችል ነግረውናል። አሁን የባጫ ደበሌ ቃለ መጠይቅ የሚነግረን ያንን ነው። እንጨራረሳለን ምን ማለት ነው? እንጨራረሳለን እንዳልከው የቢቢሲ አማርኛ ለምን ይሄንን ቃለ መጠይቅ በዚህ ቶን በዚህ አገላለጽ ይሄ በጣም የእልቂት ጥሪ ነው ለምን እንዲተላለፍ አደረገ? እንግዲህ የራሳቸውን ኤዲቶሪያል ፖሊሲ ፈትሸው ነገሩን ማብራሪያ ሊሰጡበት ይችላል። ያስተላለፈው ግን ምንድነው? ሆዱ ውስጥ ያለውን ነገር ብልጽግና ጓዳ ያለውን ነገር ነው የነገረን። ደሞ ዝግጅትም አለ። አዲስ አበባ ዙሪያ እያሰለጠኑ ነው። አዲስ አበባ ዙሪያ የአዲስ አበባን ህዝብ ነገ ከነጎዲያ ጭዳ ለማድረግ የተለያዩ ኃይሎችን ስም ሰጥተው ገዳ ኮማንዶም በለው ጋቸና ሲርና ብዙ ስያሜ የተሰጡት የአብይ አህመድ የአፋኝና የገዳይ መዋቅሮች አሉ። እነሱ በከፍተኛ ቁጥር ተዘጋጅተዋል። የኦሮሞያ ልዩ ኃይል ከመከላከያ ባልተናነሰ የታጠቀበት ሁኔታ ነው ያለው። ስለዚህ እንጨራረሳለን ሲል ቃላት ለማሳመር ወይም ደግሞ እንደው አፉ እንዳመጣለት ተናገረ ብለንም ልንወስድ አንችልም። የሆነ ነገርማ አለ። የሆነ ነገር የታሰበ አለ። ለኢትዮጵያ የተደገሰ እልቂት አለ። እሱ ላይ ነው ትኩረት መደረግ ያለበት። ሌላ የተናገረውን ለማጣጣል ቢመጡም ቤተ መንግስቱ ክፍት ቢሆንም መግባት አይችሉም። እሱ ፋኖንም ሆነ ሌሎች ኃይሎችን ለማሳነስና ለማጣጣል የተጠቀመበት ነው። እንደዚሁም ከገንዘብ ጋርም አያይዞ ገንዘብ እንሰጣቸዋለን ያለውን ያቋል። ሆዱ ምን እንደሚያስብ ሆዱ ውስጥ ምን እንዳለ እናቋለን። እኛም ከምንም በላይ የሚያሰጋን ግን እንድንጨራረሳለን ያላት ቃል ዝም ብላይ ተባለች አይደለችም። አብይ አህመድን ብሎታል፣ ብዙ ጊዜ ተናግሮታል። በድብቅም በኮሪደር ላይ በሆኑ በተወሰኑ አካባቢዎች እንደዚሁ በስውር ስብሰባዎችም አብይ አህመድ ሆዱ ውስጥ ያለውን የተናገረበትን ሰምተናል። አቶ ታዬ ደንዳ እኮ እስር ቤት የገባው ሌላ አይደለም፣ አብይ አህመድ ስለ አማራ ህዝብ ያቀደውን ስለተናገረም ነው። አማራን አጠፋለሁ ነው ያለው። አማራን አጠፋለሁ ያለበትን እኮ ይሄ ብቻ አይደለም። ለኛ ባልደረባ ለአበበ ገላው እኮ በሚቀጥሉት 1000 ዓመት አማራ ወደ ማዕከላዊ መንግስት አይመጣም፣ ይሄንን እርግጠኛ አደርጋለሁ ነው ያለው። አብይ አህመድ ይሄን ሲል እኮ ዝም ብሎ አይደለም፣ ብዙ ነገሮችንም እያደረገ ነው። ስለዚህ በቀላሉ የምናየው ጉዳይ አይደለም። የባጫ ደበሌ እንጨራረሳለን በደንብ ይሰመርበት። እንጨራረሳለን የሚለው ዝም ብሎ የመጣ አይደለም። ስለዚህ የኢትዮጵያ ህዝብ ሆነ ዓለም አቀፉ ማህበረሰብ ስርዓቱ በመጨረሻው ሰዓት አሁን የመጨረሻው ሰዓት እየመጣ ነው። ጀንበር እየጠለቀችበት ነው። ኢትዮጵያ ውስጥ እልቂት ሊያስተናግድ እንደሚችል ምንም ጥርጥር የለውምና ከዚህ አንፃር ነቅቶ መጠበቅና ቢያንስ ሙሉ በሙሉ ማስቀረት እንኳን ባንችል የተወሰኑ ጉዳቶችንና የተወሰኑ ነገሮችን ከወዲሁ መታደግ የምንችል ከሆነ መዘጋጀት ያለብን ጊዜ ላይ እንገኛለን ለማለት ነው። እንግዲህ ጀነራል ባጫ እኔ ፍጹም ስህተት አረዳዳለ አገዛዙ ያገዛዙ ከፍተኛ ጉምቱ ባለስልጣናት የሚሆኑ ያገዛዙ ጄኔራሎች፣ ኮሎኔሎች፣ ሌሎች ወታደራዊ ማዕከተኞች የሚሆኑ እስቲል ያልተገነዘቡት ወይም ደግሞ ተገንዝበውት መካድ የፈለጉት አንድ ሀቅ ያለ ይችላል። እኛ ላለፉት 3 ዓመታት ነፍጥ ውጊያ ባትሎች ስንገባ በአገዛዙ የከፈተብንን የጄኖሳይድ አደጋ ለመመከት ነው። እንደ የአማራ ህዝብ የህልውና አደጋ ላይ ወድቋል። የዘር ማጥፋት እየተፈጸመበት ነው። በተለያዩ የሀገሪቱ ክፍሎች ብለን በተደጋጋሚ ተናግረናል። በኦሮሚያ፣ በቤኒሻንጉል፣ በጋምቤላ፣ በደቡብ
በተለያዩ አካባቢዎች የዘር ማጥፋት እየተፈጸመበት ያንን ገፍተው አማራ ወደሚባለው ክልል ራሱ አጽመስ ለማምጣት በጽዋለ በሴቶች ላይ በአካል ጉዳተኞች ላይ በአእምሮ ህሙማን ሁላ ሳይቀር አገዛዙ ግልጽ የዘር ማጥፋት ጦርነት ከፍቶብናል። እኛ ነፍጥ አንስተን ልጆች የምንመክተው ይህንን የህልውና አደጋ ይህንን የዘር መጥፋት አደጋ ለመቋቋም ነው። የዓለም አቀፉ ማህበረሰብ ይሁን የአገዛዙ ጄኔራሎችም ይሁኑ ካቢኔዎችም ይሁኑ ሌሎች በወዳቸው ወድቀው አገዛዙን እያገለገሉ ያሉ ከዚህ አማራ ማህፀን ወጣን የሚሉትም ይሁኑ ሌላውም አካል በግልጽ መነሻ መዳረሻ ግብ አስቀምጠን ለምንዋጋበት ደግሞ በቂ ምክንያት አስቀምጠን መነሳታችን ተናግረናል። ስለዚህ ጀነራል ባጫ ደበሌ ገንዘብ ከፈለጉ ገንዘብ እንስጣቸውና ፋኖ መንግስት እንዲቀላቀሉ የሚል ሀሳብ ያነሳል። የዚህ ሰውዬ አረዳድ ከዚህ የተለየ ሊሆን ይችላል ብዬ አልገምትም። እንደምታውቀው ከአገዛዙ ወጣበት ቀምነኝ የሚለው እንደምታስታውሰው ከ3 ዓመት በፊት ቀደም ብሎ በትግራይ ኃይሎች ላይ በትግራይ ንጹሐን ላይ ጦርነት ሲከፈት ጦርነት እየመራ ሄዶ በራሱ ወገን ላይ እንግዲህ በርካታ ንጹሐን እንዲያልቁ ሲያደርግ የነበረ ወንጀለኛ ነው። ስለዚህ የዚህ የባጫ ደበሌ አረዳድ ምናልባትም ያገዛዙ ጄኔራሎች ያው ቅንጡ ህይወት ነው የሚያሳልፉት፣ ሚሊዮነር ሆነዋል፣ ቢሊዮነር ሁላ ሆነዋል። ስለዚህ ገንዘብ ፈልገን ጫካ በየቀኑ በሀሩሩ በብርዱ በቁሩ የምንሰቃየው ገንዘብ ፈልገን ነው የሚለውን የተሳሳተ መረጃ ለማስተላለፍ የተደረገ እንደሆነ እናምነዋለን። ይሄ ጠፍቶት እንደማይሆን እናውቃለን። በወለጋ በሱ ወጣሁበት ከሚለው ክልል እንኳን ወለጋ ምስራቅና ምዕራብ ወለጋ በርካታ የአማራ ጎሳ አባላት በማንነታቸው በቋንቋቸውና በእምነታቸው ላለፉት 5-6 ዓመታት እንደተጨፈጨፉ ተቋቋል። ምናልባትም ጭፍጨፋው ከሚመጡ ግለሰቦች መካከል አንዱ ሳይሆን አይቀርም። ስለዚህ እኛ ማንነታችንን ህልውናችንን ለማትረፍ እንደሆነ ልቦናው እያወቀ ነገር ግን ያንን በመካድ ለዓለም አቀፉ ማህበረሰብ ይሁን ለመሰሎቹም ይሁን ለተቀረውም ክፍል ይሁን ፋኖ ገንዘብ ፈልጎ እንደሚዋጋ እንደዚህ በፋኖ ድርጅቶች ውስጥ እኮ ገንዘብ ራሳቸውን ፎቅ ትተው መኪና ትተው እሱ በገንዘብ እንኳን ብንለካው ውድ የሆኑ እቃዎችን ትተው በርካታ ምሁራን፣ በርካታ ባለሀብቶች፣ በርካታ ነጋዴዎች ከተለያዩ የሀገሪቱ ክፍሎች የተሰባሰቡበት እኮ ነው። ምናልባትም ጀነራል ባጫ ደበሌ በአምባሳደርነት ተቀጥሮ የሚከፍለውን አብይ አህመድ የሚከፍለውን ገንዘብ መክፈል የሚችሉ አቅም ያላቸው እኮ ወንድሞች እዚህ ትግል ውስጥ አሉ። ስለዚህ እኛ አርቦን ቸግሮን ጠምቶን ገንዘብ ፈልገን ሳይሆን ወደ ትግል የወጣ ነው። በአማራ ህዝብ ላይ ግልጽ ስቴት ስፖንሰር ነው በመንግስት የሚደገፍ በመንግስት ኃይል ሎጂስቲክስ የስልጠና ድጋፍ ያለው ግልጽ የሆነ የዘር ማጥፋት የተከፈተብን ልጆች ስለሆንን ራሳችንን ከመጥፋት ለመታደግ የምናደርገው ትግል መሆኑ ጠንቅቆ ያወቀው ግን ተደረገ እንደሆነ ነው ምናምነውና የባጫ ደበሌ ምናልባት 4 ኪሎ ማትገቡም የሚለው ቅዠት እየተዳከመ መጥቷል። ቀደም ብዬ እንዳነሳው ለሰራዊቱ እየፈረሰ ነው። በየአካባቢው በርካታ ሰራዊት ተከፍቷቸዋል፣ ተደምስሰዋል። አሁን ደግሞ ከፋኖ ባሻገር ሌሎችም ውጊያዎችን እየከፈቱ እንደሆነ እናያለን። ሊከፍቱ ነው የሚል ሩመርስ አሉ። እነዚህ በመስጋት በኢትዮጵያ በተለይ በአገዛዙ በዚህ በብልጽግና አገዛዝ ከፍት ቀማሽ የሆኑት ሁላ ራሳቸው የህልውና አደጋ ገጥሞናል በአገዛዙ ብለው የተሰባሰቡ አካላት በጋራ ውጊያ ሊከፍቱ ይችላሉ የሚል ሩመርስ አሉ። እንደምናውቅ እኔ ከኑዛዜ ባሻገር ካልሆነ በስተቀር ፍሬ ያለው ነገር ነው ብዬ አላስብም። ነገር ግን ገንዘብ ከፈለጉ የሚለው በዛ መልክ እንዲታይ ይፈልጋለሁ።